ስሜታዊ ሳትሆኑ በግብጽና በኢትዮጵያ ፋይተር ጄቶች መካከል ኳሊቴቲቭሊ ምን ልዩነት አለ? እሱ ንገሩኝ። ግብጽ አሁን ለምሳሌ አድቫንስድ ፋይተር ጄቶችን የታጠቀችው ለምሳሌ አንደኛው የአሜሪካኑ ኤፍ16 ነው። ኤፍ16 ከሱ30 ጋር አወዳድረው የቱ ነው የሚበልጠው? ስፒድ እንደሆነ ማክ 2 ነው። ሱ30 2.2 ማክ ነው ስፒዱ። ሁለቱም ኤር ቱ ኤር ሚሳይል ነው የሚጠቀሙት፣ ኤር ቱ ግራውንድ ሚሳይል ነው የሚጠቀሙት። ኢቭን የማኑቨር ኬፓቢሊቲው ሱ30 በጣም ይበልጣል። የሱ30 ብቻ ሳይሆን የትኛውም የሱኮይ ዝርያ ያላቸው የራሻ ጦር ጀቶች በሙሉ ማኑቨር ኬፓቢሊቲያቸው በጣም ይገርም ነው። ባለፈው ኤርሾ ላይ አይታችኋል። ዱባይ ኤርሾ ላይ ሱ57 እርኩስ መንፈስ ነው ወይስ ምንድነው ነው ኮን የተባለው? ኤፍ16 እና ሱ30 ልዩነቱ ምንድነው? የገንዘብ ብቻ ነው። የአሜሪካ የሚወደድበት ምክንያት ምንድነው ታውቃላችሁ? መሀል ላይ ያለው ደላላው ብዛቱ። ኮንግረስማን እዚህ ያለ ሎቢ የሚያደርገው አለ። ሴኔት ውስጥ ደግሞ የሆነ መከላከያ ውስጥ የምሰራ ነኝ ምናምን ማአት ነው ቢሮክራሲው። በ50 ሚሊዮን የሚያልቀውን በ100 ሚሊዮን ዶላር ይጨርስላል። በዚህ የተነሳ የአሜሪካን ትሎች ኤክስፔንሲቭ ናቸው። ሩሲያ ቻይና ግን ትሄዳለህ። ኢትዮጵያ መንግስትና የሩሲያ መንግስት ከተስማሙ ፑቲን ደውሎ ሽጡላቸው ይላል። አለቅ። ሌላ አድቫንስድ ነው የሚባለው የግብጽ ማን ነው? የፈረንሳዩ ዲዞሊት ራፋሌ የሚባለው ራፋሌ በቅርቡ አይተነዋል አይደል? ፓኪስታንና ህንድ ላይ ሮች ኪለር የተነፋበት በረሮ ይመስል ፓኪስታኖች የተጠቀሙት ጂ10 ነው አይደል? ጂ10 ታምር እኮ ነው የተባለው የራፋሌ ጉዳይ። በአንድ ቀን 6 ራፋሌ እኮ ነው ጠብ የተደረገው። በረሮ እንኳን በዚህ ፍጥነት አይጠፋም። እና ራፋሌም ቢሆን ከሱ30 ከሱ35 የተሻለ አይደለም። እና በዚህ ዘመን ላይ አድቫንስድ የሚባል ጄቶች የአሜሪካና የሩሲያ ናቸው። ሩሲያ የደረሰችበት ለዓለም የምትሸጠው አለ የሚባለው ሱ30 ሱ35 ነው። ይሄ ደግሞ ኢትዮጵያ አላት። አድቫንስድ የሚባል የተለየ ነገር ምንድነው የታጠቀችው ግብጽ? እሱን ነው እየጠየኩ ያለሁት። እና ሁለቱን እንደዛ አስቀምጣችሁ ግብጽ ይሄን ፋይተር ጄት ታጥቃ ኢትዮጵያ በዚህ ሌቭል ላይ ያለን አልታጠቀችም ብላችሁ ሳይ። በእርግጥ አሁን በቅርቡ ጄቴን የቻይናውን እያመጣች ነው ግብጽ። ጄቴን ያው በኤፍ60 ሱ30 ሱ35 ምናምን ደረጃ ውስጥ ያለ ነው። መች ነው ግብጽ ከኛ ልትበልጥ የምትችለው? ኤፍ22 ራፕተር የአሜሪካኑ ብትታጠቅ ትበልጣለች እንላለን። ወይ ኤፍ35 ብትታጠቅ ትበልጣለች እንላለን። ወይም የቻይናውን ጄ20 ብትታጠቅ ትበልጣለች እንላለን። ጄ20ም ኤፍ35ም መቼም ግብጽ እጅ አይገባም። እናውቃለን ፖለቲካውን። ምናልባት ከ10 ዓመት ከምናምን በኋላ የራሻው ሱ57 አሁን ገበያ ላይ ወጥቷል፣ ይሸጣል የተባለ ነው። እነዚህ ዝርያዎች የቻይናው ጄ20፣ ኤፍ35 የአሜሪካው፣ ኤፍ22 ራፕተር የአሜሪካው፣ እነዚህ ስቲልስ ካፓቢሊቲ ያሉት ናቸው። እነሱን ኦን ካደረክ ኳሊቴቲቭ ኤጅ ይኖርሃል። እስራኤል ኤፍ35 ኦን ስለምታደርግ ነው ሚድልስ ላይ ኳሊቴቲቭ ኤጅ ያላት። ይሄ በሌለበት ሁኔታ ግብጾች ኤፍ16 ታጥቀው እኛ ደግሞ ሱ30 እና 35 ታጥቀን ከኛ ሊበልጡ የሚችሉበት አንዳች ምክንያት የለም። ከዛ በተጨማሪ ግን ምን አለ መሰላችሁ? ይሄን ከታጠቁ በኋላ ትሬኒንግ ማተር ያደርጋል። ጀግንነት ልብ ማተር ያደርጋል። ህንዳዊው አብራሪ ራፋኤልን ይዞ በጄቴን አመድ ሲያደርገው የፓኪስታን ትሬኒንጋቸው ጀግንነት ማለት ያ ነው። አየር ኃይል ግቢ ውስጥ ስትገቡ ፊት ለፊት ላይ ኤፍ5 አለች። ኢትዮጵያ በኤፍ5 በሶማሊያ ጦርነት ጊዜ ሶማሊያ የሚጠቀመው ደግሞ የራሻው ሚግ-1 ነው የነበረው። በኤፍ5 ሚግ-1ን ጭዳ ነው ያደረጉት ኢትዮጵያውያን። ስንት ሚግ-1 አረገፉ። ይሄ ኤፍ5 ከሚግ-1 በልጦ ሳይሆን የትሬኒንግ እና የጀግንነት ጉዳይ ነው። አንድ ኢትዮጵያዊ ሱ30 ይዞ ድፍን አረብ ኤፍ35 ቢዝ ኢትዮጵያውያን ያሸንፋል የሚል እምነት የለኝም። ድፍን አረብ አላያችሁም እንዴ? ግብጽ በለው ዩናይትድ አረብ ኤምሬት በለው ሳውዲ አረቢያ በለው ይሄ ሁቲ የሚባል ተራ መናጤ ሸማቂ ኃይል ከሰመን የመን ወደ ሰና ሲጓዝ ቢደበድቡ ምን ብሉ ምንም ጠብ የሚል ነገር የለም። ሲጀመር ግብጽ የትኛው ጦርነት ላይ ተሳትፋ አሸንፋ ታውቃለች? በአንድ ቀን እኮ 200 ጄት የምታጣ ሀገር እኮ ናት። የአረብ እስራኤል ዋር እንኳን እናውቃለን አይደል? ግብጽ አንድ ጦርነት ላይ ተሳትፋ እዚህ ጋር አሸንፋለች የሚል ታሪክ ካለ እዚህ ጋር አስቀምጡልኝና ልማር ነኝ። አንድ ግብጻዊ ኢትዮጵያዊ ጋር አየር ላይ ዶግ ፋይቲንግ ሊገጥም አይችልም። ኢማጂን ኤፍ16 ሪፊውል ያደረገ ኢትዮጵያ መጥቶ በኢትዮጵያ አየር ላይ አንድ ኢትዮጵያዊ ሱ30 ወይ ሱ35 ይዞ ሲገጥሙ ከኔ ኢማጂን ዲስ
ሴንስ ይሰጣል እንደዚያ ነገር። የእነሱን ፕሮፓጋንዳ ሰምታችሁ የምታመጡት ተውና ኳሊቴቲቭሊ አስቀምጡልኝ። ግብፅ ይሄን የመሰለ ቴክኖሎጂ ያለው ኤርክራፍት አላት፣ እኛ ደግሞ ይሄን አለን፣ በዚህ ምክንያት ትበልጠናለች ብላችሁ ንገሩ። የቁጥር ጉዳይም ቢሆን ቶ አንዱ 10ን ነው የሚደፋው የኛ ግን ቁጥሩን የኛ ስንት እንዳለ ቁጥሩን በምን አወቅ? እና ስሜታዊ ሳትሆን ንገሩኝ ነው እያልኩ ያለሁት።